ሰላም ጤና ይስጥልን ውድ ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዕለተ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም የዜና ሰዓት ነው። በነጻ የንግድ ቀጠናዎች ውስጥ ምርት የሚያቀርቡ ባለሀብቶች ከገቢ ግብር ነጻ መደረጋቸውን፣ ኢትዮጵያ የሰው ልጅ መገኛነቷን ዳግም ያረጋገጠ አዲስ የአርኪኦሎጂ ግኝት ይፋ መደረጉን፣ ዶናልድ ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ምስል በትሩዝ ሶሻል ገጻቸው ማጋራታቸውን ተከትሎ የተቀሰቀሰውን ተቃውሞ የሚዳስሱ ዜናዎችን ጨምሮ የተለያዩ ጥንቅሮችን ወደ እናንተ እናደርሳለን። ዜናዎቹን በመምራት ጽዮን ላይኩን አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በነጻ የንግድ ቀጠናዎች ውስጥ ምርት የሚያቀርቡ ባለሀብቶች ከገቢ ግብር ነጻ ተደረጉ። በነጻ የንግድ ቀጠናዎች ውስጥ ምርትና ግብአቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ የገንዘብ ሚኒስቴር አስታውቋል። ጌታውን አበበ ተጨማሪ አለው። በነጻ የንግድ ቀጠናዎች ውስጥ ተሰማርተው ምርትና ግብአቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መወሰኑን የገንዘብ ሚኒስቴር አስታውቋል። ሚኒስትሩ ይህንን ውሳኔ ያስታወቀው ሚያዝያ 5 ቀን 2018 ዓ.ም ባወጣው መረጃ ሲሆን እንደ ሚኒስትሩ ገለጻ የኢትዮጵያ የኢንዱስትሪ ልማት በሚፈለገው ፍጥነት እንዳያድግ እንቅፋት ከሆኑት ምክንያቶች መካከል የካፒታል እጥረት፣ የግብአት አቅርቦት ችግሮችና የባለሙያ እጥረት በዋነኝነት ይጠቀሳሉ። ታዲያ እነዚህን ተግዳሮቶች ደረጃ በደረጃ በመፍታት የሀገር ውስጥ ምርታማነትን ለማሳደግ ታስቦ ማበረታቻው መዘጋጀቱ ተጠቁሟል። ባለሀብቶች በነጻ የንግድ ቀጠናዎች ውስጥ በአስመጭነት ስራ ላይ ተሰማርተው እቃዎችን ከውጭ በማስገባት ለገበያ ሲያቀርቡ በሚያገኙት ግብር የሚከፈልበት ገቢ ላይ ሊከፍሉት ከሚገባው የገቢ ግብር ነጻ እንዲሆኑ ተፈቅዶላቸዋል። ይህ አሰራር አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ በካፒታላቸው ላይ የሚያሳድረው ጫና እንደሚቀንስ ተመላክቷል። በዚህም መሰረት አስመጪዎች ግብአቶችን ያለ ቀረጥና ታክስ ወደ ሀገር ማስገባት እንዲሁም ምርቱን ገበያ በሚያቀርቡበት ወቅት ብቻ ቀረጥና ታክሱን ይከፍላሉ የተባለ ሲሆን በተጨማሪም አሁን በወጣው መመሪያ መሰረት ከገቢ ግብር ነጻ ይሆናሉ ተብሏል። ይህ ውሳኔ በማምረት ስራ ላይ ለተሰማሩ ባለሀብቶች የግብአት አቅርቦት እንዳይስተጓጎልና የምርት ሂደት በተሳለጠ ሁኔታ እንዲመራ ከፍተኛ አስተዋጽኦ እንደሚኖረው ተገልጿል። እነዚህ ነጻ የንግድ ቀጠናዎች ባለሀብቶችን የበለጠ የሚስቡ እንዲሆኑ ከማድረጉም በተጨማሪ በነጻ የንግድ ቀጠናዎች ውስጥ ተሰማርተው ግብአቶችንና ምርቶችን ለገበያ በማቅረብ ስራ ላይ እየተሰማሩ ባለሀብቶችን የሚያበረታታ እንደሆነ ተመላክቷል። ውሳኔው የካፒታል ፍሰትን ከማሳደግ በተጨማሪ አስመጪዎች ቀረጥና ታክስ ሳይከፍሉ እቃ ማስገባት መቻላቸው ያላቸውን ውስን ካፒታል ለተጨማሪ ግብአት ግዢ እንዲያውሉት ያስችላቸዋል ተብሏል። አስመጪዎች ገቢ ግብርና ቀረጥ አስቀድመው እንዳይከፍሉ መደረጉ በተለይም በግብአቶቹ ላይ የሚጨምሩትን የትርፍ ዋጋ በመቀነስ ለአምራቾች በተመጣጣኝ ዋጋ እንዲቀርብ ይረዳል። ከዚህ ባለፈም የሀገር ውስጥ አምራቾችን በመደገፍና በተለይ ፋብሪካዎች ግብአት ፍለጋ ወደ ውጭ ሀገር ከመሄድ ይልቅ በሀገር ውስጥ ካሉ የንግድ ቀጠናዎች በቀላሉ በማግኘታቸው የምርት ወጪያቸውን እንደሚቀንሱ ተገልጿል። በአጠቃላይ ይህ ውሳኔ በሀገሪቱ ያለውን የማምረት አቅም በማሳደግ የውጭ ምርቶችን በሀገር ውስጥ ምርቶች ለመተካት የሚደረገውን ጥረት በእጅጉ እንደሚያግዝ ተጠቁሟል። የገንዘብ ሚኒስቴር ባለሀብቶችን ይህንን ምቹ አሰራርና የግብር ዕድል በመጠቀም በነጻ የንግድ ቀጠናዎች ውስጥ በስፋት እንዲሰማሩ ያስታወቀ ሲሆን ነጻ የንግድ ቀጠናዎቹም ባለሀብቶችን ይበልጥ የሚስቡ እንዲሆኑ ለማድረግ እንደሚያግዝ ሚኒስትሩ አያይዞ ገልጿል። ኢትዮጵያ የሰው ልጅ መገኛነቷን ዳግም ያረጋገጠ አዲስ የአርኪኦሎጂ ግኝት ይፋ ሆነ። ከ100,000 ዓመታት በፊት ይኖሩ የነበሩ የጥንታዊ ሆሞ ሳፒየንስ ቅሪተ አካላትና የድንጋይ መሳሪያዎች መገኘታቸውን የኢትዮጵያ ቅርስ ባለስልጣን አስታውቋል። ብዙነህ እንዳለ ዝርዝር አለው። በኢትዮጵያ አፋር ስምጥ ሸለቆ በመካከለኛው አዋሽ የምርምር ፕሮጀክት ከ100,000 ዓመታት በፊት ይኖሩ የነበሩ የጥንታዊ ሆሞ ሳፒያንስ ቅሪተ አካላትና የድንጋይ መሳሪያዎች መገኘታቸውን የኢትዮጵያ ቅርስ ባለስልጣን አስታውቋል። የመካከለኛው አዋሽ የአርኪኦሎጂ ጥናት ቡድን ያገኛቸው አዳዲስና ትኩረት የሚስቡ ግኝቶች በዓለም አቀፍ ደረጃ እውቅና ባለው የአሜሪካ የሳይንስ ጆርናል ፕሮሲዲንግስ ኦፍ ደ ናሽናል አካዳሚ ኦፍ ሳይንስ PNAS ላይ ታትሞ መውጣቱ ተገልጿል። የኢትዮጵያ ቅርስ ባለስልጣን የአጥኚ ቡድን የሰው ልጅ የዝግመተ ለውጥ ጉዞንና ጥንታዊ የአኗኗር ዘይቤን የሚያሳዩ አዳዲስ የአርኪኦሎጂ ግኝቶችን ይፋ አድርጓል። ጥናቱ በዶክተር ዮናስ በየነ የተመራና ከ24 ሀገራት የተውጣጡ ሳይንቲስቶች የተሳተፉበት የብዙ ዓመታት ምርምር ውጤት መሆኑም ተገልጿል። በጥናቱ የተገኘው መረጃ ኢትዮጵያ የሰው ዘር መገኛ መሆኗን ዳግም ያረጋገጠ ሲሆን በአፍሪካ የሰው ዘር አመጣጥ ታሪክ ውስጥ ከፍተኛ የመረጃ ክፍተት የነበረበትን ከ900 ሺህ እስከ 200 ሺህ ዓመታት ያለውን ጊዜ የሚዘክር አዳዲስ መረጃዎችንም ይዟል። የኢትዮጵያ የቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው በወቅቱ እንደገለጹት
መንግስት ለሳይንስ ምርምር ከፍተኛ ትኩረት በመስጠቱ በርካታ የምርምር ስራዎች እየተካሄዱ ይገኛሉ። በየጊዜው እየተደረጉ በሚገኙ ምርምሮችም የተለያዩ የጥንት ግኝቶች ለዓለም እየተበረከቱ መሆኑን ጠቅሰው ይፋ የተደረገው የምርምር ውጤትም ከፍተኛ ፋይዳ ያለው መሆኑን ተናግረዋል። በምርምሩ የሆሞ ሳፒያንስ የሰው ዘር አመጣጥን ሰዎች ይጠቀሙባቸው የነበሩ የድንጋይ መሳሪያዎችን፣ የሰው ዘር ቅሪተ አካላትንና የተለያዩ የእንስሳት ቅሪቶች መገኘታቸውንም ገልጸዋል። እነዚህ አዲስ ሳይንሳዊ የአርኪኦሎጂስት ግኝቶች ኢትዮጵያ አሁንም የሰው ልጅ ዘር መገኛ መሆኗን ዳግም ለዓለም ያረጋገጡ ክስተቶች መሆናቸውን አስታውቀዋል። ዓመት አንስቶ እስከ 100,000 የዛሬው ግኝት እንደሚያሳየው ማለት ነው። ከዛሬ 100,000 ዓመት በፊት በዚህ የጊዜ መሀል ላይ በጣም በርካታ የሆኑ የቅሪተ አካል ግኝቶች በመኖራቸው የሀገራችንን ምድረ ቀደምትነት በማያወላወል ሁኔታ እያረጋገጠ የሚገኝ ነው። ይህ ህትመት በጣም መሰረታዊ የሆኑ የሳይንስ ግኝቶችን ያካተተ ነው። በመካከለኛው አዋሽ የጥናት ቡድን የቅድመ ታሪክ ተመራማሪ ዶክተር ዮናስ በየነ በበኩላቸው በአፋር ስምጥ ሸለቆ ሀሊቢ በተባለ ስፍራ የተገኙ ወሳኝ የአርኪኦሎጂና የፖሊዮ አንትሮፖሎጂ ግኝቶች የሚተነትን ሳይንሳዊ ጽሑፍ በዓለም አቀፍ ደረጃ እውቅና ባለው ፕሮሲዲንግ ኦፍ ደ ናሽናል አካዳሚ ኦፍ ሳይንስ ወይም PNSA መጽሔት ላይ ታትሞ መውጣቱን ገልጸዋል። በሀሊቢ አካባቢ የተደረገው ይህ ጥናት ከ100,000 ዓመታት በፊት የነበረውን የሰው ልጅ አኗኗርና አካባቢያዊ ሁኔታ የሚፈትሹ አዳዲስ መረጃዎችን ይፋ ማድረጉን ጨምረው አስታውቀዋል። በጥንቃቄ የተሰሩና ለተለያዩ አገልግሎቶች ይውሉ የነበሩ በሺዎች የሚቆጠሩ የድንጋይ መሳሪያዎች ስብስቦች መገኘታቸውን ጠቁመው የሰው ልጅ የቴክኖሎጂ እድገት በወቅቱ ምን ይመስል እንደነበር ትልቅ ማሳያ መሆኑን ተመራማሪው አብራርተዋል። በወቅቱ አካባቢው የዛሬውን በረሃማ ገጽታ ሳይሆን ለምለምና ጫካማ እንደነበር የሚያሳዩ የጉሬዛ፣ የዝንጀሮ፣ የቀንድ ያላቸው እንስሳቶችና የአይጦች እንዲሁም የአዕዋፋት ቅሪቶች መገኘታቸውን ተናግረዋል። ይህም በጥንታዊ የአዋሽ ወንዝ አካባቢ የነበረውን የተመቻቸ የተፈጥሮ ሁኔታና የሰው ልጆች እንቅስቃሴን ያሳያል ብለዋል። ይሄ የአሁኑ ጥናት ታትሞ የወጣው PNAS በሚባለው ፕሮሲዲንግስ ኦፍ ዘ ናሽናል አካደሚ ኦፍ ሳይንስስ የአሜሪካን ናሽናል አካደሚ ኦፍ ሳይንስ መጽሔት ነው። ይህም የሚያሳየው ጥናቱ የቱን ያህል ከፍተኛ ፋይዳ እንዳለው ነው። የዛሬ 100,000 ዓመት የነበሩ የሰው ዝርያዎች ሆሞ ሳፒየንስ ይመርጡ የነበረውን አካባቢ በግልጽ ያሳየ ግኝት ነው። ይኖሩበት የነበረውን አካባቢ የምናረጋግጠው ከእንስሳቱ ጋር አብሮ የተገኙ የሰው ዝርያ የሆሞ ሳፒያን ቅሪተ አካላት ናቸው እና ብዙ ቅሪተ አካላት ተገኝተዋል። ከነዚህ መካከል 3ቱ ፓርሻል ስኬለተንስ ናቸው። በቡድኑ የቅድመ ሰው ጥናት ተመራማሪ የሆኑት ዶክተር ብርሃኔ አሰፋው በበኩላቸው ጥናቱ በዋናነት ከዛሬ 100,000 ዓመታት በፊት በአካባቢው ይኖሩ ስለነበሩ የመጀመሪያዎቹ ዘመናዊ የሰው ዘር ዝርያዎች ወይም ሆሞ ሳፒያንስ አዲስና የተሟላ መረጃ መስጠቱን አብራርተዋል። እነዚህ አዳዲስ ግኝቶች በኢትዮጵያ የሚከናወኑ የአርኪኦሎጂ ምርምሮችን በምን ደረጃ ላይ እንደሚገኙ የሚያሳዩ ከመሆናቸውም በላይ ለሀገሪቷ የቱሪዝም ዘርፍና ለታሪክ ጥናት ትልቅ ግብዓት እንደሚሆን ተገልጿል። ባለስልጣኑ በቀጣይም ዝርዝር ሳይንሳዊ ትንታኔዎችን በማድረግ ግኝቶቹ በዓለም አቀፍ የሳይንስ መድረኮች ላይ ማስተዋወቁን እንደሚቀጥልም ታውቋል። ዶናልድ ትራምፕ ራሳቸውን እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ምስል በትሩ ሶሻል ገጻቸው ማጋራታቸውን ተከትሎ የተቀሰቀሰው ተቃውሞ እንደቀጠለ ነው። የአሜሪካ ፕሬዝዳንት ከታማኝ ደጋፊዎቻቸውና ከሃይማኖት ተቋማት ጭምር ጠንካራ ትችት ስለበረታባቸው ምስሉን ከገጻቸው ለማጥፋት መገደዳቸው ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። No, I'm not. They said, yes, you are. I said, no. They said, who's more famous? I said, Jesus Christ. በተለምዶ የ1960ዎቹ ትውልድ የሚባለው ኢትዮጵያዊ ራሳቸውን ስዩም እግዚአብሔር የሚሉ ንጉሠ ነገሥቱን መቃወም ማውገዙ እንደየተመልካቹ ትክክልም ስህተትም ሊሆን ይችላል። ከፈረንሳይ እስከ ሩሲያ ከግብፅ እስከ ኢራን እንደሆነ ሁሉ የዚያ ኢትዮጵያዊ ትውልድ ምኞት የሀገር ልማት፣ የህዝብ እድገት አብነቱ አንድም አሜሪካ አለያም ሩሲያ የአመፁ ደጋፊ ህዝብ ሆነው አንድ ሃይማኖትን ያገዛዙ ምሰሶ ያደረገውን የምዕተ ዓመታት ዘውዳዊ ስርዓትን ማፈራረ
መዳረሱ ሀቅ ነው። ከኢራን እስከ ግብጽ ከሩሲያ እስከ ኢትዮጵያ ነባር የፖለቲካ ስርዓቶች በአመጽ ተወግደው አዲሶች ሲተኩ አዲስ የነበሩት አርጅተው በሌላ አመጽ ሲፈርሱ ወይም ለአመጽ ሲታደምባቸው ለአብዛኛው ህዝብ የዲሞክራሲያዊ ስርዓት ምሳሌዋ የብልጽግና አብነቷም አሜሪካ ነበረች። በተለይ ኮሚኒስታዊ ስርዓት ሲንኮታኮት ከኡላን ባታር እስከ ዋርሶ ያለው ህዝብ ዌስት ኢዝ ጉድ አሜሪካ ኢዝ ቤስት ምዕራቡ ጥሩ አሜሪካ ምርጧን ያቀነቅንም ነበር። አሜሪካንን ታላቅ እንዲያደርጉ ፈጣሪ መረጠኝ የሚሉት መሪ ዶናልድ ትራምፕ በፈጣሪ እናምናለን ለሚሉት ዶላሯ ዓለም የሚሻማ የሚቋምጥ አንዳንዴም የሚሰግድለትን ሀገር ዳግም ታላቅ ለማድረግ ያኔ ከግድያ ሙከራ ሲያመልጡም ፈጣሪ አዳነኝ ነበር ያሉት። I was saved by God to make America great again. አሜሪካንን ዳግም ታላቅ ለማድረግ ፈጣሪ ከሞት አዳነኝ ያሉት ፕሬዝዳንት ዛሬ ግን መነጋገሪያ የሆነ በሰው ሰራሽ አስተውሎት የተቀነባበረ የኤአይ ምስል አጋርተው ወትሮም እንደለመዱትና እንዳስለመዱት የውዝግብ ማዕከል በመሆን የቀሰቀሱት ቁጣ እንደቀጠለ ነው። Many saw the image as blasphemous. Donald Trump has now deleted it but said he wasn't trying to be Jesus. AFP እንደዘገበው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት ኤአይ የተሰራና ራሳቸውን እንደ ኢየሱስ ክርስቶስ አድርጎ የሚያሳይ ምስል በትሩዝ ሶሻል ገጻቸው ላይ አጋርተው ከፍተኛ ተቃውሞ ገጥሟቸዋል። ከምስሉ ጀርባ ደግሞ የሚውለበለብ ትልቅ የአሜሪካ ሰንደቅ ዓላማ፣ ስታቹ ኦፍ ሊበርቲ ተብሎ የሚጠራው ሐውልት፣ ተዋጊ ጀቶችና ንስር እንዲሁም ነርስ የምትጸልይ ሴትና ወታደራዊ መለዮ የለበሰ ወታደርም ይታያሉ። ምስሉ ትራምፕ ነጭ የሐኪም ጋዋን ለብሰው በሆስፒታል አልጋ ላይ የተኛን ታማሚ ሲያክሙ የሚያሳይ ሲሆን አቀማመጡም ኢየሱስ ክርስቶስ ፈውስ ሲሰጥ ከሚታይባቸው ሃይማኖታዊ ስዕሎች ጋር ተመሳሳይነት እንዳለው ተቺዎች ገልጸዋል። በዚህም ምክንያት ከታማኝ ደጋፊዎቻቸውና ከሃይማኖታዊ ተቋማት ጭምር ጠንካራ ትችት ስለበረታባቸው ምስሉን ከገጻቸው ላይ ለማጥፋት መገደዳቸውን የተነገረው ፕሬዝዳንቱ ምስሉን ካጠፉ በኋላ ለጋዜጠኞች በሰጡት ማብራሪያ እቅዳቸው ራሳቸውን እንደ ሐኪም ወይም እንደ ቀይ መስቀል ሰራተኛ ማሳየት እንጂ ሌላ እንዳልነበር ተናግረዋል። I did post it and I thought it was me as a doctor and had to do with Red Cross as a Red Cross worker there, which we support. ሰዎችን በጣም አሽላለው ያሉት ትራምፕ ምስሉን የሰረዙትም ሰዎች ግራ እንዳይጋቡ በማሰብ እንደሆነ ገልጸዋል። ይህ አወዛጋቢ ልጥፍ የወጣው አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት የተቹትን የመጀመሪያውን አሜሪካዊ የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ሊዮ 14ኛን በጽኑ ከወቀሱ በኋላ መሆኑም ትኩረትን ስቧል። ትራምፕ በዋይት ሀውስ በነበራቸው ቆይታ በፖፕ ሊዮ ላይ ላቀረቡት ትችት ይቅርታ ለመጠየቅ ፈቃደኛ ያልነበሩ ሲሆን ንግግራቸውም ፖፕ ሊዮ ስሁት ነገሮችን ተናግረዋል። እኛ ኒኩለር የታጠቀች ኢራን አንፈልግም በማለት አቋማቸውን አጽንተዋል። ፕሬዝዳንት ትራምፕ በሰው ሰራሽ አስተውሎት የተሰሩ አወዛጋቢ ምስሎችን በማህበራዊ ገጻቸው ሲለጥፉና ትችት ሲሰነዘርባቸው ይህ የመጀመሪያቸው እንዳልሆነም ያመለከተው ዘገባው ከዚህ ቀደም የዘውድ አክሊል ደፍተው ራሳቸውን ንጉስ አድርገው ያቀረቡበትንም አስታውሷል። የሆነው ሆኖ የዩናይትድ ስቴትሱ ፕሬዝዳንት የዶናልድ ትራምፕ ተቺዎች እንደሚሉት ወትሮም ከተራ ስድብና ከድለላ በላይ ማሰብ፣ መናገር፣ የቃላት ምርጫም የሚያውቁ በየጊዜው ለህግና ስርዓት ደንታቢስ፣ ለአፋቸው ለከት፣ ለእርምጃቸው እፍረት ያልፈጠረባቸው ናቸው መባላቸው የእሳቸውን የሀሳብና የቃላት ድኩምነት የመሰከረ የተቺዎቻቸውን ትክክለኛነትም ያረጋገጠ ነበር። የትልቂቱ ሀገር መሪ የ79 ዓመቱ አዛውንት ብዙዎች እንደሚሉት ዘንድሮም ቅጥፈት፣ እብሪት፣ ማናሃለውኝነት እንደወጠራቸው ሲሆን ጠዋት ያሉትን ማታ ለመቀየር አያፍሩም። ህግና ስርዓት ማክበር ቀርቶ አያውቁም እንደተባሉ ኔታንያሁን አይዞ ብለው በድርድር መሃር ኢራን ላይ የለኩሱትና እግዚአብሔር ይደግፈዋል ያሉት ጦርነት እልፎችን እንደ ቅጠል እያረገፈ አካባቢውን እያጋየም እንደቀጠለ ነው። If I do something wrong, I think I just try and make it right. I don't bring God into that picture. በአረጋውያን ላይ እየጨመረ የመጣውን ተላላፊ ላልሆኑ በሽታዎች የመጋለጥ ሁኔታ ለመግታት የሚያስችል ስትራቴጂ ሊተገበር መሆኑ ተገለጸ። የጤና ሚኒስቴር በበላይነት የሚመራውና ሄልፔጅ ኢትዮጵያን ጨምሮ የተለያዩ አካላት የሚሳተፉበት ይህ ስትራቴጂ በቀጣይ 5 ዓመታት ውስጥ ይተገበራል የተባለ ሲሆን ግምገማውም በይፋ ተጀምሯል። በስትራቴጂው ላይ በተለይም እንደ ስኳርና ደም ግፊት የመሳሰሉ ተላላፊ ያልሆኑ በሽታዎች በአረጋውያን ላይ በስፋት እየጨመሩ መምጣታቸውን ለመግታት የሚያስችሉ እቅዶች
የተካተቱበት እንዲሁም ሌሎች ከጤናማ የእድሜ ሂደት ጋር የሚገናኙ ትግበራዎች መካተታቸውን የሄልፔጅ ኢትዮጵያ ምክትል ቦርድ ሰብሳቢ ዶክተር ቶማስ መለስ ገልጸዋል። ይህ እቅድ በሀገራዊ ደረጃ ለመተግበር መዘጋጀቱና የተለያዩ ባለድርሻ አካላት እንደሚሳተፉም አንስተዋል። በኢትዮጵያ ታሪክ ወሳኝ የሆነ የአረጋውያን የጤና ተግዳሮቶችን መፍትሄ የሚሰጡ ስትራቴጂዎች ይዳሰሱበታል የተባለው የግምገማ ወርክሾፕ ሲከፈት ሄልፔጅ ኢትዮጵያን ጨምሮ የሴቶችና ማህበራዊ ጉዳይ ሚኒስቴርና የኢትዮጵያ ጡረተኞች ብሔራዊ ማህበር አመራሮች ተገኝተዋል። ክቡራን ተመልካቾቻችን በመጨረሻም ወደ ስፖርታዊ መረጃዎቻችን እንሻገራለን። ባልደረባችን ዮናስ ግርማ ስፖርታዊ መረጃዎቹን ወደ እናንተ ያደርሳል። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ጋሞ ጨንቻ በታሪኩ ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋገጠ። በኢትዮጵያ ከፍተኛ ሊግ ምድብ 20 የመጨረሻ ሳምንት ጨዋታ በታሪካዊው በጅማ ስታዲየም የተካሄደ ሲሆን ጋሞ ጨንቻ ቡራዩ ከተማን 3-0 በሆነ ውጤት በማሸነፍ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን አረጋግጧል። ውጤቱን ተከትሎ ክለቡ ነጥቡን ወደ 41 በማሳደግ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ያረጋገጠ የመጀመሪያው ቡድንም ለመሆን በቅቷል። በፍራፍሬ ሀብቷ በስፋት የምትታወቀው ጋሞ እስካሁን ለኢትዮጵያ እግር ኳስ እንደነደጉ ደበበ፣ አበባው ቡጣቆና ለልኛ ዘና አይነት ተጫዋቾችን ያበረከተች አካባቢ ስትሆን አሁን ደግሞ በሊጉ ከአርባ ምንጭ ከተማ በተጨማሪ ሌላ ተወካይም ማግኘት ችላለች። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደን ጨምሮ በርካቶች የተሰማቸውን ደስታ በአደባባይ በገለጹበት ውጤት ጋሞ ጨንቻ እግር ኳስ ክለብ ወደ ኢትዮጵያ ፕሪሚየር ሊግ ያደገበትን ጣፋጭ ውጤትም ማስመዝገብ ችሏል። በሌላ በኩል የኢትዮጵያ ከፍተኛ ሊግ ቀጣዩን ወደ ፕሪሚየር ሊግ አዳጊ ቡድን ለመለየት በነገው ዕለት ወሳኝ ጨዋታዎችን ሲያካሂድ በምድብ ለ በአንድ ነጥብ ልዩነት የተቀመጡት ደሴ ከተማና አላባ ከተማ በሐዋሳ አርቲፊሻል ስታዲየም ቀን 10 ሰዓት ይገናኛሉ። በአሰልጣኝ በሽር አብደላ የሚመራው አላባ ከተማ ጨዋታውን ማሸነፍ የሚችል ከሆነ ማደጉን የሚያረጋግጥ ሲሆን በአሰልጣኝ ዘላለም ሽፈራው ሞሪኒዮ የሚመራው ደሴ ከተማ በበኩሉ ማሸነፍ የሚችል ከሆነ በቀጣይ ጨዋታ እድሉን በራሱ መወሰን የሚችልበትን አጋጣሚ ያገኛል ተብሏል። ተጠባቂው ጨዋታም ነገ ቀን 10 ሰዓት ላይ በሐዋሳ አርቲፊሻል ሜዳም ይከናወናል። የ27ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሲጀምሩ መቀለ ሰብዓ እንደርታ ከ6 ጨዋታዎች በኋላ ከድል ጋር ሲታረቅ በአበበ ቢቂላ ሜዳ የተደረጉ ጨዋታዎች በአቻ ውጤትም ተጠናቀዋል። የሳምንቱ መክፈሻ ጨዋታ የነበረውና በአዲስ አበባ አበበ ቢቂላ ሜዳ ሁለቱን የሊጉ እንግዳ ቡድኖች ሸገር ከተማን ከነጌሌ አርሲ ያገናኘው የሳምንቱ የመጀመሪያ ጨዋታ 1-1 በሆነ ውጤትም መጠናቀቅ ችሏል። በከቤ ብዙነህ ግብ ቀዳሚ የነበሩት ነጌሌ አርሲ ዮሴፍ ታረቀኝ ባስቆጠረባቸው ማራኪ ቅጣት ምት ግብ ነጥብ ተጋርተው ለመውጣት ተገደዋል። በዛው ሜዳ በተደረገ ሌላ ጨዋታ በሊጉ ግርጌ ላይ የሚገኘው አርባ ምንጭ ከተማ ከቅዱስ ጊዮርጊስ ጋር ተገናኝተው 2-2 በሆነ ውጤት መለያየት ችሏል። ማራኪ የደጋፊዎች ድባብ በነበረው ጨዋታ በእንቅስቃሴ ረገድ የተሻለውን የታየው አርባ ምንጭ ከተማ ከ2-0 መመራት በመነሳት በሊጉ ለመቆየት ጥቂት ተስፋ እንዲያደርግ የምታደርገውን 1 ነጥብ ይዞ መውጣትም ችሏል። በሐዋሳ ዩኒቨርሲቲ ስቴዲየም በትላንትናው ዕለት 2 ጨዋታዎች እንዲደረጉ መርሃ ግብር የወጣ ቢሆንም በጣለው ከባድ ዝናብ ምክንያት አንደኛው ጨዋታም ለሌላ ጊዜ መራዘም ችሏል። ቀን 10 ሰዓት በሁለት የሰሜን ክለቦች መካከል በተደረገው ጨዋታ መቀለ ሰብዓ እንደርታ በፍጹም አለሙና አብዱል ጠሊፍ በአምባ ግቦች ታግዞ ወልዋሎ አዲግራት ዩኒቨርሲቲን 2-1 በሆነ ውጤት ማሸነፍ ችሏል። ምሽት 12 ሰዓት ይደረጋል ተብሎ መርሃ ግብር የወጣለት የሐዋሳ ከተማና የምድረገነት ሽረ ጨዋታም ለነገ መዛወሩ ተገልጿል። ነገም የሊጉ ወሳኝ ጨዋታዎች ሲቀጥሉ በአዲስ አበባ አበበ ቢቂላ ሜዳ ቀን 9 ሰዓት ኢትዮጵያ መድን ከባህር ዳር ከተማና በሐዋሳ ዩኒቨርሲቲ ሜዳ ቀን 10 ሰዓት ድሬዳዋ ከተማ ከመቻል ጋር ይገናኛሉ። የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ወሳኝ መርሃ ግብሮች ዛሬ ሲከናወኑ አትሌቲኮ ማድሪድ ከባርሴሎና፣ ሊቨርፑል ከፒኤስጂ ጋር የሚያደርጉት ጨዋታም ተጠባቂ ሆነዋል። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ መልስ ጨዋታ አትሌቲኮ ማድሪድ ባርሴሎናን ዛሬ ምሽት 4 ሰዓት ላይ በሜዳው ዋንዳ ሜትሮፖሊታኖ ስታዲየም ያስተናግዳል። ሁለቱ ቡድኖች በዚህ የውድድር ዓመት ለ7ኛ ጊዜ የሚገናኙ ሲሆን በታሪክ ደግሞ ለ252ኛ ጊዜም ይፋለማሉ።
ባለፈው ሳምንት በካምፕ ኑ 2-0 በሆነ ውጤት ድል የቀናው የዲያጎ ሲሞኒዮ አትሌቲኮ ማድሪድ ወደ ግማሽ ፍጻሜው ለመጓዝ የተሻለ እድል ይዞ ወደ ሜዳ ይገባል ተብሏል። ይሁን እንጂ የባርሴሎና ወጣት ኮከብ ላሚን ያማል ቡድኑ ቀደም ሲል በፒኤስጂ ላይ ያስመዘገበውን የመቀልበስ ታሪክ በማስታወስ ጨዋታው ገና አልተጠናቀቀም ሲል አስተያየቱን ሰጥቷል። አሰልጣኝ ሃንሲ ፊሊክ በበኩላቸው ውጤቱን ቀይሮ ማለፍ ለባርሴሎና ታምር እንደማይሆንና ለጨዋታው በሚገባ መዘጋጀታቸውንም ገልጸዋል። አትሌቲኮ ማድሪድ በዚህ የውድድር ዓመት በሊጉ ወጥ አቋም ባያሳይም በዋንጫ ፉክክሮች ግን ጠንካራ ሆኖ መቀጠል ችሏል። በሜዳው በሩብ ፍጻሜ ጨዋታዎች ጥሩ ታሪክ ያለው አትሌቲኮ ማድሪድ ዛሬስ ምን አይነት ታምር ያሳየናል የሚለው የሚጠበቅ ሲሆን ጨዋታው ምሽት 4 ሰዓት ላይ ይከናወናል። ሌላኛው የሩብ ፍጻሜ ተጠባቂ ጨዋታ ሊቨርፑል በሜዳው አንፊልድ ሮድ ስታዲየም የፈረንሳዩን ኃያል ክለብ ፒኤስጂን ያስተናግዳል። በመጀመሪያው ጨዋታ በከፍተኛ ብልጫ 2-0 ተሸንፎ የተመለሰው የሜርሲሳይዱ ክለብ ሊቨርፑል ውጤቱን ለመቀልበስ የአንፊልድ ታምር ያስፈልገዋል። በምሽቱ ጨዋታ አሰልጣኝ አርነ ስሎት ቡድናቸው ባለፈው ዓመት ሻምፒዮን የነበረውን ፒኤስጂ አሸንፎ ከውድድሩ ውጭ እንደሚያደርገው ያላቸውን እምነትም ገልጸዋል። መጥፎ የውድድር ዓመት እያሳለፉ የሚገኙት ቀዮቹ ምሽት 4 ሰዓት ላይ በሚደረገው ጨዋታ 97 የሊቨርፑል ደጋፊዎች ሕይወታቸውን ያጡበትን የሂሊስብሮ አደጋ 37ኛ ዓመት የሚታሰብበት በመሆኑ ከጨዋታው መጀመር በፊት ልዩ የመታሰቢያ መርሃ ግብር ያከናውናሉ ተብሏል። የናፖሊው ፕሬዝዳንትና የፊልም ባለሙያው ዲ ላውረንቲስ አዲስ የእግር ኳስ ሀሳብ አቀረቡ። የሴሪያው ክለብ ፕሬዝዳንት አነጋጋሪ ነው በተባለው ሀሳባቸው የእግር ኳስ ጨዋታ ሰዓት በጣም ረዝሟል፣ በዚህ ምክንያት እግር ኳስ አዲሱን ትውልድ እያጣ ነው በማለት ሀሳብ አቅርበዋል። በተጨማሪም ለእረፍት ሰዓት 15 ደቂቃዎች ሙሉ የሚሰጡበት ምክንያት እንደማይረዱትም ገልጸዋል። ታዳጊዎች ወደ ሜዳ የሚሄዱበት ምክንያት ለድባቡ ነው ያሉት ፕሬዝዳንቱ ቲቪ ሲሆን ግን ቪዲዮ ጌም ለምደው የረጅም ሰዓት ጨዋታ የመጨረስ ትዕግስት የላቸውም ብለዋል። የእግር ኳስ ጨዋታዎች ምን መምሰል እንዳለባቸው ያብራሩት ዲ ላውረንቲስ የእግር ኳስ አንደኛው አጋማሽ ከ45 ደቂቃዎች ወደ 25 ደቂቃዎች ዝቅ ማድረግና ቀይ ካርድና ቢጫ ካርድ አጠቃቀምን አሁን ካለው ሕግ በመውጣት በሱ ፈንታ ለቢጫ ካርድ 5 ደቂቃ ለቀይ ካርድ ደግሞ 20 ደቂቃ ጥፋት የፈጸሙ ተጫዋቾች ከሜዳ እንዲወጡ ቢደረግና የአሜሪካ ክለቦች በአውሮፓ ሻምፒዮንስ ሊግ የሚወዳደሩበት እድል ቢመቻች እግር ኳስ ከአዲሱ ትውልድ ጋር በሚገባ ይዋሃዳል በማለት ሀሳባቸውን አቅርበዋል። ፕሬዝዳንቱ አክለው የሴሪያ ተሳታፊ ክለቦች ቁጥር ከ20 ወደ 16 ዝቅ እንዲደረግና ከ1 ሚሊዮን በታች ደጋፊ ያለው ቡድን ጨርሶ ወደ ሴሪያው መግባት የለበትም ሲሉ እነዚህንና በርካታ አነጋጋሪ ሀሳቦችንም ማቅረብ ችለዋል። ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ጽዮን ላይኩን ዜናዎቹን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንመኛለን።